ልብላስ ትቆይ ቾኮላታ ለሐባቡ ሎሊ የተቀመጡትን ፍራፍሬዎች ተመለከተች። ፈቃድ ሳትጠይቅ ልትበላ እየተዘጋጀች ሳለ ወንበሩን ስታ መሬት ላይ ወደቀች። ወይኔ አልተረፍኩም። ለመብላት ስቻኮል መቀመጫዬን እንኳን ወንበሬን ሳላይ ወይኔ ጎነን ወይኔ አለች። ሎሊ የእውነትም አሟታል። አይ ዛሬስ አልሆነልኝም። እንዴ ቅድም መንገድ ላይ ስመጣ ውሻ አባረረኝ። አሁን ደግሞ እዚህ ወንበር ላይ ተቀምጬ የማንን እንደሆነ ማላቀውን ፍራፍሬ ልበላ ስል ወደኩኝ። ምን አይነት ገጠመኝ ነው? እስቲ ለማንኛውም ትንሽ እነዚህን ፍራፍሬዎች በልቼ እስቲ ራሴን ላሳርፈው። ቤት እስቲ ና አንተ ሐባብ ና አንተ ሙዝ ትበላለህ ዛሬ ና አለች ሎሊ። ባለፈው ጊዜ ሙዝ አገኘው ብዬ በልቼ ታምም ያለው ዛሬስ ከመጠን በላይ አላልፍም። በመጠን በልቼ እንደዚሁ ረፍት አደርጋለሁ እንጂ ብዙ በልቼ አልታመምም። እስቲ ና የትኛውን ልብላ? ሎሊ እያነሳች መብላት ጀመረች። ግን ደግሞ እየጣፈጣት ስለሆነ ተቻኩላ ቶሎ መብላት ፈልጋለች። ሎሊ ፍራፍሬው የቀረበበትን ወንበር ገለበጠችው ሳታውቅ። ፍራፍሬውም መሬት ላይ ተደፋ። ሎሊ ደነገጠች። ወይኔ የማን ነው ፍራፍሬ? ወይኔ ጉዴ! አሁን እኔ ከተያዝኩኝ እቀጣለሁ። ስለዚህ ምን ባደርግ ይሻለኛል? ሎሊ አንድ ሐሳብ መጣላት። ያሰበችውን ሐሳብ ለመፈጸም ወደ ውስጥ ገባች። ቆይ ሎሊ ጃታቻኩኝ እንዴ! ሎሊ የማን ፍራፍሬው? ሜሎናን ከውስጥ ይዛት ወጣችና እባክሽ አግጂኝ፣ ይሄ ፍራፍሬ ሳላስበው ተደፋብኝ። እባክሽ አግዢኝ፣ ሰብስቢልኝ። ይሄው እንኪ፣ ይሄው ሳህኑ፣ ፍራፍሬውም እዚሁ መሬት ላይ ነው። በይ ሰብስቢልኝ። እኔ አንድ ጉዳይ አለችኝ። ወደ ውስጥ ገባ ብዬ እመጣለሁ። ስለ ቸኮልኩ ነው እንጂ ራሴ ያጸዳው ነበር። ይቅርታ አለች። ሎሊ ለካ ተንኮል አስባ ነበር ወደ ውስጥ የገባችው። እንዴ እኔ ከዚህ ስመጣ ተበታታኝ ሎሊ ልቀም ያለችኝና ተበታታኝ ሳገኘው እና ለቀምኩት። ያኔውሽ እኮ ነው። ለምን ተዋሽኛለሽ? ስመጣ እኮ ሎሊ ነግራኛለች። አየሻ ደፍተሽው እኮ ብላኝ አሳየችኝ። እንግዲህ አንቺ ልመን ሎሊ ልመን ማንን ልመን? ለምን እኔን አታምኝም? ሎሊ በትነቱ ታገኝ እኔ ለቀምኩት። እኔ ልመኝ ወይ እሷ መኒ? አሁን እሺ ይበላል። ኧረ በእናታችሁ ሎሊ ልጆቹ እየተጫወቱ እያለ ከላይ ውሃ አፈሰሰችባቸው። ሎሊ ግን ኧረ እኔ አይደለሁም እኔ አልደፋሁም እያለች ዋሸች። ሎሊ ለምን እንደዚህ ታረጋለሽ? እንደዚህ
እንዴት ናችሁ? ደግሞ ምን ጀመራችሁ? ገመድ ዝላይ ነው? እኔም መጫወት እፈልጋለሁ። እባካችሁ አጫውቱኝ። ካጫወታችሁኝም ደግሞ ገመዱን መያዝ ነው የምፈልገው። ሎሊ ገመዱን ተቀብላ በሉ ዝለሉ እኔ ይዝላችኋለሁ አለች። ሎሊ ገመድ ዝላዩን ረበሸች። በጥሩ ሁኔታ ይጫወቱ የነበሩት ልጆችን ረበሸቻቸው። ተናደዱ። ሎሊ ትታቸው ከሄደች በኋላ እንደገና ተሰብስበው በራሳቸው መጫወት ጀመሩ። እሷ ግን አርፋ አልተቀመጠችም። በሩን ከፍታ ወጣች። በዚህ ጊዜ ሁሉም ወደ አንድ ቦታ ሮጠው ተሰባሰቡ። ሎሊ ለምን ሁሉም ሸሽተዋት ወደ ጥግ እንዲሄዱ አልገባትም። ምን ሆነዋል ልጆቹ? እኔ ልጫወት ወደ እነሱ ተገሸሹኛል ጭራሽ ምን አርጊያቸው ነው አለች ሎሊ። በእውነት እኔ ከናንተ ውጪ ከማንም ጋር መጫወት አልችልም። ጓደኞቼ ናችሁ እንዴ? ምን አርጊያችሁ ነው እንደዚህ ያስቀየማችሁ? ተንኮል ትሰራለሽ ሎሊ። ከኛ ጋር መጫወት አትፈልጊም። ነይ ከኛ ጋር ተጫወቺ ስንልሽ ውሃ ትረጫለሽ፣ ተንኮል ታስቢያለሽ፣ ብዙ ነገር ታደርጊያለሽ። ስለዚህ ሎሊ እኛ ተንኮለኛ ጓደኛ አንፈልግም። በቃ እነዚህ ጥሩ ጓደኛ ስለሆኑ ነው ተሰብስበን የምንጫወተው። አንቺ ግን ተንኮል ትሰራለሽ። ስለዚህ አንፈልግም እኛ ተንኮል የሚሰራ ሰው። አዎ ተንኮለኛ ጓደኛ እኛ አንፈልግም። ተንኮል ማለት ጥሩ ለማየሽ በጣም ይቅርታ አድርጉልኝ። እሺ በቃ ይቅርታ አድርጉልኝ። አጥፍቻለሁ። ዛሬ ተንኮል ስሰራ ነው ያልኩት። ውሃ ረጨኋችሁ፣ በገመድ ስትጫወቱስ አበላሸውባችሁ። እንደገና እኔ የደፋሁትን አትክልትን ያልደፋሁን ብዬ አትክልትና ፍራፍሬ የተደፋውን በሌላ ሰው አሳበብኩኝ። ዛሬ ብዙ ጥፋት ነው ያጠፋሁት። በቃ ይኸው አሁን ይቅርታ አድርጉልኝ። እሺ ጓደኞቼ ይቅርታ ስላረጋችሁልኝ አመሰግናለሁ። ሁለተኛ በጓደኛ ማቾች መካከል ተንኮል መስራት ጥሩ አይደለም። እናንተ በጥሩ መንፈስ እየተጫወታችሁ እኔ መጥቼ ረበሽኩኝ። ይቅርታ አድርጉልኝ። እንደዚህ አይደረግም። ሁለተኛ እንደዚህ አይነት ተመሳሳይ ስህተት ላለመስራት ቃል እገባለሁ። ሎሊ ከጓደኞቿ ጋር ይቅርታ ጠይቃ ተቃቅፋ አብራ ተጫወተች። ሎሊ ከጓደኞቿ ጋር ተጫውታ ጥሩ ጊዜ አሳልፋ ወደ ቤቷ ሄደች። ልጆቹ ተሰብስበው እየተጫወቱ ነው። ጥሩ ቀን እያሳለፉ ነው። ነይማ አንድ ነገር ታስነሽ። ሚስጥር ማልንገርሽ ለማንም እንዳትናገርሽ። እሺ እውነት አልናገርም። ከጂ ሳጋ መታየት ልጅ እኮ ማለት ነው ቅቤ ተቀጣለች። ግን አደራ ለማንም እንዳትናገርሽ። ኧረ እኔ እባክሽ አልናገርም። ነይ እንጫወት። አብረው መጫወት ባለመቻሏ ስለተናደደች የምታውቀው ሚስጥር አወጣች። አንቺ ቅቢያም ቅቤ ስለተቀባሽ ነው ሻሻር ያረክሽ። ያት ቅቤ ስለተቀባች እኮ ነው። ተጣልቻለሁ። እንደውም ሁለተኛ ካንቺ ጋር መጫወት አልፈልግም።
ተናድዳለሽ? እሺ ብሌን፣ እኔ ምስጢር ብዬ የነገርኩሽን ነገር ትናገራለሽ እና እኔ ምን አጠፋሁልሽ? ቅቤ ተቀብጣለሽ አይደል እንዴ? ከዚህ በኋላ እንደውም ካንቺ ጋር አልጫወትም። እሺ ጓደኛዬም አይደለሽ። እንዴት ነሽ ብሌን? ምን ሆነሽ ነው ብቻሽን ቁጭ ያልሽው? እኔ ሉምባ ያለው የልጆች የጨዋታ ንጉስ። እኔ ሉምባ ወደ ላይ እንደ ወፍ እየበረርኩ ነው። ቆይ ቅለቢያት ምንድነው? ምንም ነገር ባድርግ ዝም የምትለኝ? እሺ ቆይ ምን ላድርግ? አሃ እንደ ዶሮ ይሄው እየደነስኩልሽ ነው ብሌን። ሃሎ ተመልከሽኝ እንጂ ላንቺ እኮ ነው እንደዚህ መሆነው አለ ሉምባ። መልስ ግን አላገኘም። ተናዳለች ማለት ነው ብሎ አሰበና ሄደ። ነይ ልቀፍሽ፣ ነይ ብሌን ምን ሆነሽ ነው አላት። ጓደኛ ትናገሪ ያለችኝ ሚስጥር አቃጥሬ ተጣልችሻለሁ ብሎም አላጫውትሻለሁ። አይ ብሌን፣ ሚስጥር ብለው የነገሩሽን ነገር ለምን እንደተናገርሽ እስቲ ንገሪኝ። ስለተናደድኩኝ ነው። አይ ብሌን፣ ታዲያ ብትናደጂሽ ሰው እኮ ሚስጥር ብሎ የነገረሽን ነገር ራስሽ ልብሽ ውስጥ ማስቀመጥ ነው ያለብሽ። ያው እንግዲህ ምንድነው ማድረግ? አሁን ለልጆቹ ልንገራቸውና እንደተሳሳትሽ ይቅርታ ትጠይቂያለሽ። ከዚህ በኋላ ሚስጥር እንደምትጠብቂም ቃል ትገቢያለሽ። ከዛ በኋላ አስታርቃችሁና እንደ ቀድሞ ፍቅራችሁ አብራችሁ ትጫወታላችሁ አለ ሉምባ። በዚህ ተስማሚያለሽ? በይኔ እንሂድ። ሉምባ ብሌንን ይዟት ሄደ። ልጆቹ የሞቀ ጨዋታ እየተጫወቱ ነው። ሰላም፣ እንዴት ናችሁ ልጆች? ሰላም። ይገርማችኋል፣ ዛሬ አሁን የመጣሁበት ምክንያት አንድ አፋጣኝ ጉዳይ ገጥሞኝ ነው። ያው ብሌን የነገራችኋትን ሚስጥር ስላልጠበቀች እናንተም ተናዳ አገኘኋት። በእርግጥ ሚስጥር ማባከን ትክክል አይደለም። ለዛ ስህተቷም ይቅርታ ትጠይቃለች። እናንተም ደግሞ ይቅርታ አድርጉላትና እንደ ቀድሞ አብራችሁ ተጫወቱ። እሷም ትምህርት ወስዳለች። ይቅርታ ያደረኩት ነገር ትክክል አይደለም። ምንም ችግር የለው፣ ይቅርታ አደርግልሻለሁ። አትናገሩ ተብሎ የተናገረንን ሚስጥር ለራሳችን ማስቀመጥ ነው ያለብን እንጂ ለሌላ ሰው ሁሉ እየሄድን እንደዚህ ነው እያልን መናገር የለብን አለ ነው። በሉኑ እንጫወት አለና ሉምባም አስታርቋቸው ሚስጥር መጠበቅ አንድ ትልቅ ስነ ስርዓት እንደሆነ ነግሯቸው አብሯቸው ተጫወተ። የዮዮ ጉብኝት። ዮዮ ልጆች በትምህርት ቤት ውስጥ፣ በቤታቸው ውስጥ ወይ ደግሞ በመጫወቻ ስፍራ የተጫወቱ የሚማሩባቸው ብዙ ቅርጻ ቅርጾችን ያውቃል። የፊደል፣ የቁጥር፣ የቀለም ብዙ ትምህርት የሚማሩባቸውን በእንጨት የሚሰሩ የተለያዩ መጫወቻዎችን ትምህርት ቤት ውስጥ ተመልክቷል። ዮዮ ወደ ውስጥ ዘልቆ ገባ። እንዴት እንደሚሰሩና ከየት እንደሚመጡ ግን አያውቅም ነበር። ዮዮ ዛሬ እነዚህ ለትምህርት የሚያስፈልጉ ከእንጨት የሚሰሩ እየተጫወትን የምንማርባቸውን የትምህርት መርጃ መሳሪያዎች ለመጎብኘት ነው የመጣው።
ከበረንዳው ላይ የተመለከታቸውን ቁጥሮች፣ ቅርጻ ቅርጾች እየተመለከተ ወይ ጉድ! እነዚህ በየትምህርት ቤቱ የሚገኙት ፐዝሎችና የቀለምና የቁጥር መማሪያ መሳሪያዎች እዚህ ነው የሚሰሩት ማለት ነው አለ። ባየው ነገር ተገረመ። እነዚህ ነገሮችን እኮ ሁሉ ቦታ ላይ አያቸዋለሁኝ። ከእንጨት እንደሚሰሩ አውቄያለሁ። እዚህ ነው የሚሰሩት ማለት ነው አብዛኞቹ። እንዴት እንደሚሰሩ ግን ብታሳዩኝ ደስ ይለኛል። የጉብኝቴ ዓላማም እሱ ነው። ደግሞ በየትምህርት ቤቱና በየቤታቸው ውስጥ እነዚህ ዕቃዎች ያሏቸው ልጆች እንዴት እንደሚሰሩ ማወቅ ይፈልጋሉ። እባክህ ባለሙያው እባክህ አሳየኝ አለ ዮዮ። ምን መሰለ ዮዮ፣ አየህ መጀመሪያ እንጨቶቹ በትክክል ይቆረጣሉ። ለተመልከት አሁን በእጄ እንዴት አድርጌ እንደማስገባ ፐዝሉን። ከዛም ደግሞ እንደዚህ ቅርጽ ሰተን እየፋቅን እያለሰለስን በደንብ እናዘጋጀዋለን። የተቆራረጡትን እንጨቶች ለፐዝል የተዘጋጀው እንጨት ውስጥ ካስገባን በኋላ ቀለም እንቀባቸዋለን። ቀለም የሚቀባ ባለሙያ አለ፣ ቅርጾቹን የሚያወጣ ባለሙያ አለ፣ እንጨቱን የሚያለሰልስ ባለሙያ አለ። እንደ አስፈላጊነቱ ሁሉም ባለሙያ የራሱ ስራ አለው። ከዛ በስተመጨረሻ ላይ ይኸው እንደምትመለከተው የተለያዩ ውበት ያላቸው ለትምህርት፣ ለግድግዳ ጌጥ፣ ለስጦታ የሚያገለግሉ ብዙ ዕቃዎችን ከእንጨት እንሰራለን። እዚህ ታዲያ እንጨቶቹ በቅርጽ በጥንቃቄ ይቆረጣሉ። በእርግጥ በጣም ትዕግስት ይጠይቃሉ። እንደምትመለከተው አብዛኛዎቹ ነገሮቻቸው በጥንቃቄ ነው የምንሰራቸው። ምክንያቱም በኋላ እንጨት ውስጥ ፐዝሉ ግባ ሲባል አልገባም እንዳይል ቦታውን ጠብቆ እንዲገባ የግድ በጥንቃቄ ይሰራል። ዮዮ ተሰርተው ያለቁትን የተለያዩ በእንጨት የተሰሩ ፐዝሎችን ተመለከተ። እነዚህ ነገሮች ለካ እዚህ ነው ተሰርተው የሚመጡት አለ ዮዮ። የፊደል ገበታ፣ ቁጥር፣ ቀለማት፣ ቅርጻ ቅርጽ ልጆች በቀላሉ መማር ይችላሉ። ግን እኛ ትምህርት ቤት ውስጥ ወይ ደግሞ ቤታችን ውስጥ አልቀው ሲመጡ እንጂ ከየት እንደሚመጡ አናውቅም። ስለዚህ ዛሬ ከኔ ጋር እያንዳንዱ ነገር እንዴት እየተሰራ እንደሆነ በደንብ መመልከት አለባችሁ አለ ዮዮ። ራሱም አንስቶ ማስገባት ጀመረ። ዮዮ ሁሉንም በጥንቃቄ በትክክል ያስገባ ይሆን? እስካሁን ልክ ነው። ጎበዝ ዮዮ። በጥንቃቄ የእንጨቶቹን ቅርጽ እየተመለከተ እያስገባ ነው። ጎበዝ ጎበዝ ጎበዝ። ዮዮ ቅርጾቹን በትክክል አስገባ። ሰርቶ ስለጨረሰም ደስ አለው።
የሰራውንም አንስቶ ተመለከተ። ለካ ዮዮ የትምህርት መርጃ መሳሪያዎቹ እንዴት እንደሚሰሩ ተመልክቶ እሱም ደግሞ ከእንጨት ቅርጻ ቅርጽ የተሰሩ ፐዝሎችን ሰርቶ ጥሩ ቀን አሳልፎ ወደ ቤቱ ሄደ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ